በኢትዮጵያ ከሚወለዱ ከ1000 ጨቅላ ህጻናት በቁጥር 26 የሚሆኑት ለሞት የተጋለጡ መሆናቸውን የጤና ሚኒስቴር መረጃ ይጠቁማል። ከመወለጃ ቀናቸው ቀድመው ሲወለዱና ከ2.5 ኪሎ በታች የክብደት መጠን ይዘው የሚወለዱ ህጻናት ለሞት ለሚዳርጓቸው ምክንያቶች የተጋለጡ ይሆናሉ። የመወለጃ ቀናቸው ሳይደርስና ክብደታቸው ዝቅተኛ ሆኖ የሚወለዱ ህጻናት 80 በመቶ ለሞት የተጋለጡ ናቸው። ከተጠቀሱት መሰረታዊ የጤና እክል ጋር የተወለዱ ጨቅላዎች የሰውነት ሙቀታቸውን በመጠበቅ አተነፋፈሳቸውንና የደም ዝውውራቸውን ማስተካከል የተለየ እንክብካቤ እንደሚያስፈልጋቸው ነው የተገለጸው። ይህንን ክትትል ያላገኙት ግን ለሞት የተጋለጡ ናቸው። በተለይ የሰውነት ሙቀታቸውን መጠበቅ አለመቻል ሃይፖተርሚያ የምንለው ራቅ ያለ ቦታ ላይ ሲወለዱ በተለይ ደግሞ ቤት ሲወለዱ ለሞት የሚዳርጋቸው የሙቀት መጠናቸውን መጠበቅ አለመቻላቸው ነው። ሌላው ደግሞ ለኢንፌክሽን ይጋለጣሉ። እንዲህ አይነት ህጻናት ኢንፌክሽኖች በቀላሉ ሰውነታቸውን ይጎዳሉ፣ ለሞትም የሚዳርጓቸው ይሆናል ማለት ነው። የአተነፋፈስም ችግር ያጋጥማቸዋል። በሚፈለገው ስርዓት መተንፈስ ስለሚያቅታቸው የአተነፋፈስ ችግራቸው የበለጠ ለሞት ይዳርጋቸዋል። የህፃናት የሞት መጠንን ለመቀነስ እንደ ሀገር በርካታ ስራዎች ቢሰሩም የጨቅላ ህፃናት ሞትን ከመቀነስ አኳያ አጥጋቢ ውጤት አለመኖሩን ጤና ሚኒስቴር ይገልጻል። የህፃናቱን ሞት ለመቀነስ የእናቶችን ስርዓተ ምግብ ማሻሻልና ቅድመ ወሊድና ድህረ ወሊድ ላይ መስራት እንደሚገባ ነው የተገለጸው። የጨቅላ ህፃናት ሞት መቀነስ ቢታይበትም በሚፈለገው ፍጥነት እንዳልቀነሰ በተለያዩ መረጃዎች ከዚህ በፊትም ይፋ ያደረግነው። ህፃናት እንክብካቤ ለራሱ ብቻ የሚታይ አይደለም። ሌሎችም አገልግሎቶች አብሮ መሻሻል መቻል አለባቸው። አስፈላጊውን ውጤት ለማምጣት ቅድመ ወሊድ አገልግሎት፣ የወሊድ አገልግሎት እና ድህረ ወሊድ አገልግሎት በተሻለ መንገድ መሰጠት አለበት። በእናቶች ላይ የምግብ ስርዓተ ምግብ ማሻሻልን በእጅጉ ያስፈልጋል። ጤና ተቋማትም ተዘጋጅተው እናቶችን ህጻናትን መንከባከብ አስፈላጊ ነው የሚሆነው። ለጤና ባለሙያዎች ስልጠና መስጠት ጨቅላ ህጻናት የተሻለ እንክብካቤ እንዲያገኙ ያስችላል። እንዲሁም የመረጃ ስርዓትን ማጠናከር በዘርፉ ላይ እየተከሰተ ያለውን ጫና ለመረዳትም የሚያግዝ ነው። ለጨቅላ ህጻናት የተሻለ እንክብካቤ ለመስጠት የህክምና ቁሳቁስን ማሟላትም ይጠይቃል። ሆኖም እንደ ሀገር ህክምናውን ለመስጠት የግብዓት እጥረት መኖሩ ይገለጻል። ይህንን ጫና ለማቃለል በአዲስ አበባ ዩኒቨርሲቲ አስተባባሪነት የሚሰራው ፕሮጀክት $1.1 ሚሊዮን ዋጋ ያላቸው የጨቅላ ህጻናት ሞትን ለመቀነስ የሚረዱ የህክምና መሳሪያዎች ድጋፍን ለጤና ሚኒስቴር አስረክቧል። ፕሮጀክቱ 11 አይነት የህክምና መሳሪያዎች ድጋፍ ማድረጉ ችግሩን ለመቅረፍ የሚሰራውን ስራ የሚያግዝ ነውም ተብሏል። አሁን ያለን ፕሮግራም የኤስኤልኤን ሴቪንግ ሊትል ላይቭስ 360 እንለዋለን። ቨልነረብል የሆኑ ፕሪተርም እና ሎው በርዝ ዌይት ሆነው የተወለዱ ህጻናት የጨቅላ ህጻናትን 80% የሚሆነውን ሞት እነሱ ላይ ነው የሚከሰተውና እነሱን ሴቭ ማድረግ ሀገሪቷ የያዘችውን የህጻናት ጤና ግብም ለማሳካት ይጠቅማል በሚል እነሱ ላይ ሞር ፎከስ ተደርጎ የሚሰራ ፕሮግራም ነው። ይሄ ለጨቅላ ህጻናት ጤና በቂ አይደለም፣ ግን ሲግኒፊካንት ነው። ምክንያቱም ሆስፒታሎቹ በጣም ከፍተኛ ክፍተት አለባቸውና ስለዚህ ጤና ጥበቃን ማገዝ ያጋራ አካላት አንዱ ሚና ነው። ድጋፉ በኦሮሚያ፣ አማራ፣ ትግራይ፣ ሲዳማና አፋር ክልሎች ተደራሽ የሚደረግ ሲሆን 290 የጤና ተቋማትን ተጠቃሚ የሚያደርግ ነው ተብሏል። በህፃናት ህክምና አገልግሎት ያለውን ጫና የሚያቃልለው ይህ ድጋፍ በሌሎች ክልሎችም ቀጣይነት እንደሚኖረው ተጠቁሟል። የጨቅላ ህጻናትን ክፍል ማሻሻል የምንችል በተለይ ደግሞ ክብደታቸው አነስተኛ የሆኑና ያለ እድሜ የተወለዱ ጨቅላ ህጻናትን ተንከባክበን በሰላም እንዲያድጉ ማድረግ የሚያስችል አቅም ነው ዛሬ የተፈጠረ ያለው። እነዚህ 11 ወሳኝ የሆኑ የጨቅላ ህጻናት ህክምና ቁሳቁሶች ውድ ናቸው፣ በጣም አስፈላጊ ናቸው። የአንድን ጨቅላ ህጻናት የማትረፍና ያለማትረፍ ጉዳይ ነው። ይሄ ድጋፍ የሚደረግላቸው ክልሎች ጤና ተቋማት በዚህ አጋጣሚ መልእክት ማስተላለፍ የምፈልገው በአግባቡ ህክምና መሳሪያዎቹን መጠበቅ፣ የሰለጠኑ ጤና ሙያተኞችን በአግባቡ ስራቸውን እንዲሰሩ ማድረግ፣ የሞት ምጣኔ መቀነሱን ማየት እጅግ አስፈላጊ ይሆናል። በተያያዘ ጤና ሚኒስቴር ለ13ኛ ጊዜ በዓለም አቀፍ ደረጃ የሚከበረውን የአፍና የጥርስ ጤና አጠባበቅን አስመልክቶ የግንዛቤ ማስጨበጫ መርሃ ግብርን አከናውኗል።